ተነስተልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። በኢቲቪ 57 በምዕራፍ 2 የቢዝነስና የስፖርት ዘገባዎችን አካተን ተመልሰናል። ዋና ዋና ዜናዎቹን እናስቀድማለን። ቤት ሰርተን እናስረክባለን ብለው ህዝቡን በሚያጭበረብሩ አካላት ላይ ሕጋዊ እርምጃም እየተወሰደባቸው መሆኑን የፍትህ ሚኒስትሯ ሀና አርአያ ስላሴ አሳወቁ። ሀገራዊ ምክክር ሁሉም አሸናፊ የሚሆንበትና ጠንካራና ዜጎቿ በጋራ ብሔራዊ ጥቅሟን የሚያስጠብቁላት ኢትዮጵያን ለመገንባት ሚናው የላቀ ስለመሆኑ ተጠቆመ። ቻይና በታይዋን ሰርጥ አቅራቢያ ወታደራዊ ልምምድ ማድረግ መጀመሯን ተከትሎ ታይዋን ሉዓላዊነቷን እንደምታስጠብቅ ገለጸች። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። ጦርነት ብለን ከምንለው እሳቤ እንዴት ነው መውጣት የምንችለው? መፈታት እንችላለን? ያው ሸማቂ ነው ችግራችን። አሁን ያለው ተላላኪ ነው፣ ሸማቂ ነው። ዲያስፖራ ሸማቂ ያለ፣ ከተማ ሸማቂ ያለ፣ ገጠር ሸማቂ ያለ። ምን ይባላል በእኛ ሀገር ሰው ማን ያውራ የነበረ ማን ያርዳ የቀበረ ይባላል። እና ትግራይ ወዝ ቶታሊ አንፊት ጦርነት ካዙሪቱ ካልወጡ እነዚህ አካላት እንዴት ነው መፍታት እንችላለን? ጦርነቱ እኮ ስካር ነው የሚፈጥርብን፣ ወንጀለኛ የሚያረጋሉ። ሰላምና ጦርነት አምጣና ሁለቱን መዝናቸው። ሆኑ ቦታ ተነስተው ወጥተው አንዳንዶቹ እንደው ምህረት የደረገላቸው ናቸው። መንግስት ምርጫ ይቆይ ካለ ምርጫ እናረጋለን ይችላል። ምርጫ ያረጋለሁ ካለ ደግሞ ፋኖ መቼ ተዋይቶ መቼ ሸፈተ። ጎረቤት አገሮች ጋር ነበር መጣ መቼ ተዋይቶ መቼ ሸኔ ሆነ ሸፈተ። 40 እና 50 ዓመታት መቀየር የማይችል ደግሞ እሳቤ ማስተሳሰብ ያለው ኃይል ደግሞ ከሰለጠነው ዓለም ጋር እንቀላቀል ያደረገንም እሱ ነው። ለአንዴና ለመጨረሻ ጊዜ ፍች እንዲፈጽሙ ማድረግ የሚቻልበት እግደፍ ተፈጥሮ ነው። ለኤርትራም አይሆንም፣ ለቀውስ ብቻ ነው። ከዛ ሴራ ያለ መውጣት እሳቤም አስተሳሰብም በዚህ በሶማሊያ ይምጣ በሰሜን ይምጣ በዚህ ይምጣ የሆነ ይጭራል። ፊልድ ማርሻል ብርሃኑ ጁላ በዚህ መጽሐፍ ላይ የሰጡት ሀሳብ ወይ አስተሳሰባችን ስለተሰለበ ጠመንጃ ብቻ ስለሆነ አንዱ ፕሬዝዳንቱ አሁንም ለሰላም ሲሉ ኒውዮርክና ዋይት ሃውስ በሌሊትም ስልክ እየደወለ አቁሙልኝ ሊል እንቅልፍ እንደነሳቸው ነው ማለት። ስለ ሀገር በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ተከታተሉት። ወደ ቀዳሚው ዜናችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር በስልክ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ለፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ለፈረንጆቹ አዲስ ዓመት የእንኳን አደረሶ መልካም ምኞት መልእክት በስልክ አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የሁለቱ ሀገራት ግንኙነት የተጠናከረ መሆኑን ጠቁመው የሁለትዮሽ ትብብሩን የበለጠ ለማጠናከር ሀሳብ መለዋወጣቸውን ገልጸዋል። የጋራ ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይም መረጃ ለመለዋወጥ ከስምምነት መድረሳቸውንም ገልጸዋል። ቤት ሰርተን እናስረክባለን ብለው ህዝብን በሚያጭበረብሩ አካላት ላይ ሕጋዊ እርምጃ የተወሰደባቸው መሆኑን የፍትህ ሚኒስትሯ ሀና አርአያ ስላሴ ተናገሩ። በሌላ በኩል ብሔርንና የፖለቲካ አቋምን መሰረት በማድረግ በህግ ቁጥጥር ስር የዋለ አንድም ዜጋ ለመኖሩን ሚኒስትሯ ገልጸዋል። ሚኒስትሯ ይህንን ያሉት የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 7ኛ መደበኛ ስብሰባ ላይ ነው። ፍሬሕይወት ረታ ተጨማሪውን ታቀርበዋለች። የህዝብ ተወካዮች ምክር ቤት ባካሄደው 7ኛው መደበኛ ስብሰባ የዜጎች ዲሞክራሲያዊና ሰብአዊ መብት ጥሰትን በተመለከተ ከምክር ቤት አባላቱ ጥያቄዎች ቀርበው የፍትህ ሚኒስትሯ ሀና አርአያ ስላሴ ምላሽና ማብራሪያ ሰጥተዋል። በማንነታቸውና በፖለቲካ አመለካከታቸው ብቻ ከ2 ዓመት ከ6 ወር በላይ የታሰሩ የአማራ ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች እናንተ የሚጠበቅባችሁን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻላችሁ ለከፍተኛ የሰብአዊ ጉዳት ተዳርገዋል።
ቶሎ ፍትህ የመስጠትና የህግ የበላይነትን ከማስጠበቅ አንጻር ማብራሪያ ቢሰጡ። በማንነቱ ብቻ ወይም በፖለቲካ አቋሙ ብቻ የከሰስነው ፍርድ ቤት ያቆምነው ሰው የለም። ግን አንድ ሰው የፖለቲካል ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ፖለቲከኛም ሆነ የመንግስት ሰራተኛም ሆነ የመንግስት ኃላፊ የህግ ተጠያቂነትን እናረጋግጣለን። ግጭት ባለባቸው አካባቢዎች ሁሉ መሳሪያ አንግበው የሚንቀሳቀሱ ኃይሎች ወደ ጠረጴዛ ውይይት መጥተው የፖለቲካ ጥያቄያቸውን በሰላም መልኩ እንዲፈቱ በጣም ተደጋጋሚ ጥሪዎችን አቅርቧል። ይህንንም ተከትሎ ደግሞ በፊት በህገ ወጥ ሁኔታ ይንቀሳቀሱ የነበሩ ኃይሎች ወደ ንግግር እየመጡ ይገኛሉ። የሀገራዊ ምክክሩንም እንዲሁም የሽግግር ፍትህ ሂደቱን ወደ ተግባር ስናስገባ በሰብአዊ መብት ጥሰቶች በግጭት አውድ የተፈጸሙ ሰብአዊ መብት ጥሰቶችን ዘላቂ መፍትሄ አስቀምጠንላቸው የምንቀጥል ይሆናል። ይህ እንደተጠበቀ ሆኖ ግን አሁንም ቢሆን በተለያዩ የሀገራችን ክፍሎች የተሟላ ሰላም እንዲኖር የመከላከያ ሰራዊታችን የጸጥታና የፖሊስ አካላት በከፍተኛ መስዋዕትነት ህግን የማስከበር ስራ እየሰሩ የህዝቡን ሰላም እያስጠበቁ ይገኛሉ። ከሪል ስቴት አልሚዎች ጋር የተያያዙ ማጭበርበሮችን ከመቆጣጠር ለዲጂታል ምህዳሩ የህግ ማዕቀፎችን ተግባራዊ ከማድረግና የተቋሙን ተደራሽነት ከማስፋት አንጻር እየተሰሩ ባሉ ስራዎች ላይ ከአባላቱ ጥያቄዎች ተሰንዝረዋል። ቤት ሰርተን እናስረክባለን በማለት የህዝብን ገንዘብ ሰብስበው ከሀገር የሚወጡ በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩ ተቋማት ስላሉ ሚኒስቴር መስሪያ ቤቱ ካወቃቀሩ ጀምሮ በሀገሪቱ በተወሰኑ ቦታዎች የተገደበ መሆኑ በተደራሽነት እና ፍትሃዊ አገልግሎት አሰጣጥ ላይ እና በዜጎች ነፃ ገለልተኛና ፍትሃዊ ፍትህ የማግኘት መብትና እድልን አልገደበም ብለው ያምናሉ። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አደርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። 2018 ጀምሮ ተጨማሪ ቅርንጫፎችን ከፍተን ተደራሽ ባልሆንባቸው ክልሎችና አካባቢዎች በተለይ በፌዴራል ስልጣን ስር የሚወድቁ ጉዳዮችን ለመከታተል ዝግጅት አድርገናል። ሚኒስትሯ የህግ የበላይነትን ለማረጋገጥ በየደረጃው አስፈላጊው የሪፎርም ስራዎች መተግበራቸውን አንስተው ሚኒስቴር መስሪያ ቤቱ አስፈላጊውን የለውጥ ስራዎች በትኩረት እየሰራ መሆኑን ገልጸዋል። የተወሳሰቡና ድንበር ተሻጋሪ ወንጀሎችን ለመከላከል ብቁ የፖሊስ ሰራዊት ለመገንባት በትኩረት እየተሰራ መሆኑ ተገለጸ። የኢትዮጵያ ፖሊስ ዩኒቨርሲቲ በሁለት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ጠንካራም የጸጥታ ኃይል መገንባት የሀገረ መንግስት ግንባታው አንድ አካል ሆኖ በትኩረት እየተሰራበት መሆኑም በማስጀመሪያ መርሃ ግብሩ ላይ ተገልጿል። አስማረ ብርሃኑ 79 ዓመታትን ያስቆጠረው አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ የበቁ የጸጥታ ኃይሎችን በማፍራት ሀገራዊ አበርክቶ ሲያደርግ የቆየ ነው። በ6 የትምህርት መስኮች በሁለተኛ ዲግሪና በ19 የትምህርት መስኮች ደግሞ በመጀመሪያ ዲግሪ ሲያሰለጥን ቆይቷል። ተቋሙ አሁን በሁለት የትምህርት መስኮች የሶስተኛ ዲግሪ ትምህርት መስጠት ጀምሯል። ዩኒቨርሲቲው የሶስተኛ ዲግሪ መርሃ ግብር መጀመሩ እየተወሳሰበ የመጣውን ወንጀል በብቃት ለመከላከል እንደሚያስችል የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የወንጀል ሁኔታ እንደ ሀገርም እንደ አህጉርም በዓለም አቀፍ ደረጃም እየተወሳሰበ የመጣበትና የተሻለ እውቀት ወንጀልን ለመከላከል የተሻለ እውቀት የሚፈለግበት ደረጃ ላይ የደረሰ ስለሆነ ፖሊስም ከዘመኑ ጋር አብሮ መሄድ የሚያስችል የሊደርሺፕ አቅም ያለው እንደዚሁ ደግሞ የሰራዊት አቅም ያለው መገንባት ስላለበት አሁን እነዚህን ሁለት ፕሮግራሞች ለመጀመሪያ ጊዜ በሀገራችን የፖሊስ ታሪክ ውስጥ በፒኤችዲ ፕሮግራም ማስጀመር ችለናል። እነዚህ ፕሮግራሞች መጀመራቸው ለፖሊስ ትልቅ ፋይዳ አለው። አንደኛ የተማሪ ሰው ኃይል በስፋት ለማፍራት እድል ይፈጥራል። ሁለተኛ ደግሞ የወንጀል መከላከል ስራችንን በሪሰርች ለማገዝ ትልቅ እገዛ አለው። እንግዲህ የጸጥታ ሁኔታዎች የወንጀል ሁኔታዎች ድንበር ተሻጋሪ ናቸው። እነዚህን ድንበር ተሻጋሪ የሆኑ የወንጀል ሁኔታዎችን ደግሞ በጥናት ላይ መደገፍ ያስፈልጋል። እነዚህን ለመከላከል ለዛ ደግሞ እነዚህ የፒኤችዲ ፕሮግራሞች ሞር ሪሰርች ላይ
ትኩረት ስለሚያደርጉ አሁን የፖሊስ ተመራማሪዎችን ለመፍጠር እድል ይፈጥራል ማለት ነው። በቀጠናው ከጎረቤት ሀገራት ጋር በመቀናጀት ወንጀሎችን በጋራ ለመከላከልም የጎላ ፋይዳ እንደሚኖረው ነው ያነሱት። የተለያዩ ፍላጎቶችም የሚታዩበት የተለያዩ የድንበር ዘለል የወንጀል ኬዞች፣ የሂውማን ትራፊኪንግ፣ የቴሮሪዝም፣ እነዚህ ናርኮቲክ ድራግ ጋር በተያያዙ የተለያዩ አዘዋዋሪዎች ደግሞ ይህንን መስመር መጠቀም የሚፈልጉበት ሁኔታ ስላለ እነዚህንም ለመከላከል ከጎረቤት ሀገራት ጋር አብሮ ተቀናጅቶ መስራት ትልቅ እድል ነው። ይሄንንም ለማስፋት አሁን የጀመርነው የፒኤችዲ ፕሮግራም ነው። በጣም ብዙ የጎረቤት ሀገራት እየጠየቁ ነው። በሀገረ መንግስት ግንባታው የተቋማት ግንባታ ትኩረት የተሰጠው መሆኑን ያነሱት የስራና ክህሎት ሚኒስትርና የኢትዮጵያ የፖሊስ ዩኒቨርሲቲ የቦርድ ሰብሳቢዋ ሙፈሪያት ካሚል ጠንካራና ብቁ የጸጥታ ኃይል መገንባትም በዚህ ውስጥ አንዱ ትኩረት ተደርጎበት እየተሰራበት ያለው ጉዳይ መሆኑን አንስተዋል። ፖሊስ ውስጥ የምናካሄደው የአሰራር፣ የአስተሳሰብ፣ የአደረጃጀት ለውጦች በሙሉ ትርጉማቸው ከጀመርነው የሀገረ መንግስት ግንባታ ጋር ቀጥተኛ ትስስርና ዝምድና ያላቸው ናቸው። የዛሬ ፕሮግራማችን የሶስተኛ ዲግሪ ፕሮግራም ማብሰሪያ ተደርጎ ቀለል ብሎ የሚነገር ቢሆንም አዲሱን ማንነት በተግባር በፖሊስ ውስጥ አይተናል። አዲሱ ማንነታችን ከተቋም ግንባታ አንጻር የተጀመረውን መቀጠል ብቻ ሳይሆን አልቆ መቀጠል። ዛሬ ፖሊስ አሉ የተባሉ ዘመናዊ ቴክኖሎጂዎችን በመታጠቅ ረገድ ቀዳሚ ተቋም መሆን ጀምሯል። ኢትዮጵያ ከምትፈልገው አንጻር ብዙ መስራት ይኖርብናል። ነገር ግን በብዙ ነገር ከቀዳሚዎቹ ተርታ መሰለፍ ጀምሯል። ከአፍሪካ ብቻ አይደለም፣ ዓለም አደባባይ ላይም መቆም ችሏል የኢትዮጵያ ፖሊስ። ይሄ ስለተመራ የመጣ ውጤት ነው። በቴክኖሎጂ ታግዞ ወንጀልን ለመከላከል እየተሰሩ ላሉ ሰፊ ስራዎች የሶስተኛ ዲግሪ መርሃ ግብር መጀመሩ አጋዥ እንደሚሆንም ተገልጿል። ሀገራዊ ምክክር ሁሉም አሸናፊ የሚሆንበት ሀገራዊ መግባባትም የሚፈጠርበት ነው። ልዩነትን በውይይትና ምክክር የመፍታት ልምድ የላቸውም የሚባልላቸው ኢትዮጵያውያን በጠረጴዛ ዙሪያ ይመክራሉ። ወንዶሰን አፈወርቅ ዝርዝሩን ያቀርበዋል። በኢትዮጵያ ከውይይት አዳራሾች ይልቅ ዱር ገደሉ የልዩነት መፍቻዎች ሆነው ቆይተዋል። የሀሳብ ልዩነቶችን ለመፍታት ከውይይት ይልቅ ቃታ ምርጫ ሆኖ ብዙ ውድ ልጆቿንም በልቷል። በዜጎች መካከል ያሉ የሀሳብ ልዩነቶች፣ አለመግባባቶችን በውይይት የሚፈቱበት መንገድም በሀገሪቱ ሳይታዩ መቆየታቸው አሊያም ደግሞ መጨናገፋቸው ብዙ ችግሮችንም ወልዷል። እናም ይህንን በዘላቂነት መፍታት የሚያስችል መንገድን ዜጎች ሲሹም ቆይተዋል። ይህ አካሄድ ያበቃ ዘንድ ልዩነቶች በውይይት ተፈተው ህዝቡም ረፍትን ያገኝ ዘንድ የሀገራዊ ምክክር ተጀምሯል። የውይይት ልምዱ አልዳበረም። ልዩነትን በሰላም ከመፍታት ይልቅ ጠመንጃ መወዝወዝ ይቀነዋል የተባለው ኢትዮጵያዊም ጾታ፣ ብሔር፣ የፖለቲካ አቋምና መሰል ልዩነቶች ሳይነጣጥሉት በጠረጴዛ ዙሪያ ቁጭ ብሎ እየመከረ ነው። በግጭትና በጦርነት አሸናፊ እንደሌለ የገባቸው ኢትዮጵያውያን እርስ በርስ መወያየትና መመካከርን ምርጫቸውም አድርገዋል። በዚህኛው አካሄድ ሁሉም አሸናፊ የሚሆኑበት መንገድ ይቀይሳል። የሰው ህይወትን የሚቀጥፍ ጥይት ሳይሆን መደማመጥ የሚቀድምበት፣ ኢትዮጵያውያን ሰብሰብ ብለው በጋራ የሚመክሩበት ነው። ይህ ደግሞ በሀገሪቱ የሚታዩ አለመግባባቶች በውይይት የሚፈቱበትን ጊዜ ሲናፍቁ የነበሩ ዜጎች መሻት ነው። ሌላ አማራጭም የለም ከጠረጴዛ ውይይት በስተቀር ሌላ ውይይት ከዛ ውጭ መፍታት አይቻልም። በፖለቲካ ልዩነት፣ በሀሳብ ልዩነት ጦር መማዘዝ ሳይሆን በቃ እዚሁ በቃ በምክክር በሀሳብ ብቻ እዚሁ በሀሳብ መሟገት እዚያ በኋላ በሀሳብ ተሟግተን እርግጠኛ ነኝ እዚያ በኋላ በሀሳብ መሳሳብ መቀራረብም አለ። ይህ በዜጎች በጥብቅ ሲፈለግ የነበረው የሀገራዊ ምክክር ሂደት የአጀንዳ ልየታና የተወካዮች ምርጫ በአብዛኞቹ ክልሎች ተከናውኖበት ወደ መጨረሻው ምዕራፍ ደርሷል። ኢትዮጵያውያንም በሂደቱ በንቃት እየተሳተፉ የልዩነት ምንጭ የሆኑ ብንወያይባቸው ያሏቸውን ጉዳዮችም ያለገደብ እያቀረቡበት ቀጥሏል። የፖለቲካ ተንታኞች እንደሚያስቀምጡት ሀገራዊ ምክክር በህይወት ዘመን አንድ የሚገኝ እድል ነው። ሀገራት ይህንን ወሳኝ እድል ለማግኘትም
በብዙ ውጣ ውረዶች ውስጥ ያልፋሉ። ታዲያ ለውጤታማነቱ ከዜጋው ባሻገር የፖለቲካ ፓርቲዎችም ትልቅ ሚናን ይጫወታሉ። በሀገሪቱ የተካሄደ በሚገኘው ሀገራዊ ምክክር ሂደትም የተለያዩ ፓርቲዎች ሀሳብ እያዋጡ በሂደቱም ተሳትፎ እያደረጉ ነው። የቀደመው የጠመንጃው መንገድ ሀገርን ለጉዳት ዳርጓታል፣ መመካከሩ ይበጃል ያሉ ፖለቲከኞችም የሀገር መዳኛው መንገድ ምክክር ነው እያሉ ይገኛሉ። እንግዲህ የምናውቀው መንገዶች አሉ። ብዙ መንገዶቻችንን እናውቃለን። የጦርነት መንገዱን ከኛ በላይ የሚያውቅ የለም። ስለዚህ የቀረን የምክክሩ መድረክ የውይይቱ መድረክ ነው። ሀገራዊ ምክክር የተወሰኑ ኢሹዎች የተወሰኑ ጉዳዮች አንኳር የሆኑ ጉዳዮች መልስ የሚያገኙበት ስምምነት ላይ የሚደረስባቸው ሀገር አቀፍ ምክክር ነው። ስለዚህ ኢትዮጵያ ማትረፍ የምትችለው አንኳር የሆኑ በጣም ለረጅም ዘመናት የተጓተቱ አጀንዳዎቻችንን ተሰባስበን ተመካክረን መቀራረብ ላይ ማድረስ ነው ልታተርፍ የምትችለው። ሀገራዊ ምክክር ሁሉም አሸናፊ የሚሆንበት ሀገርም በዜጎች መካከል ያሉ ልዩነቶች በምክክር ተፈቶ የምትሻገርበት ነው። በኢትዮጵያም ዜጎች ያለ ገደብ የልዩነት የቁርሾ ምንጭ ሆነው በቆዩ ጉዳዮች ላይ እየመከሩ ነው። ይህም ብሔራዊ መግባባትን ለመፍጠር ያስችላል። የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም በዚህ አንኳር ጉዳይ ላይ የሀገራችን የስልጣኔና ንግድ መናገሻ በሆነችው ጅማ ላይ በስፋት ሊመክር ቀጠሮ ይዟል። በዚህ ታላቅ መድረክ ልሂቃን፣ የፖለቲካ መሪዎች፣ ታዋቂ ሰዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ብለው ይወያያሉ። ለሀገርና ለትውልድ የሚሆን የጋራ ሐሳብንም ያነሳሉ። በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ በኦሮሚያ ብሔራዊ ክልላዊ መንግሥት በሰላም ሚኒስቴር በጅማ ዩኒቨርሲቲና በጅማ ከተማ አስተዳደር ትብብር የተዘጋጀ የጋራ ሀገራዊ ትርክት ለምን፣ እንዴት፣ በማን ከጥር 3 እስከ 5 2018 ዓ.ም ጅማ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የውጭ ዜና ቻይና በታይዋን ሰርጥ አቅራቢያ ወታደራዊ ልምምድ ማድረግ መጀመሯን ተከትሎ ታይዋን ሉዓላዊነቷን እንደምታስጠብቅ ገልጻለች። ሀገሪቱም ከቻይና ወታደራዊ ልምምድ በኋላ ሉዓላዊነቷን ለማስጠበቅና ወታደራዊ ቁመናዋን እንደምታጠናክር ቃል መግባቷን ገልጻለች። ቻይናም በደሴቲቱ ወታደራዊ ልምምድ ያደረገች ሲሆን ታይዋንም ሉዓላዊነቷን ለመጠበቅና መከላከያዋን ለማጠናከር መወሰኗን የሀገሪቱ ፕሬዝዳንት ላቺንግቴ አስታውቀዋል። ታይዋን የመከላከያ ኃይሏን ለማጠናከር የምትወስዳቸው እርምጃዎች የግዛቷ አካል አድርጋም የምታየው ቻይናን ማስቆጣቱን ዘገባው አስታውሷል። ይሁን እንጂ አሁንም ቢሆን ታይዋን የሀገሯን መከላከያ ወጪን በ40 ቢሊዮን ዶላር በመጨመር ወታደራዊ ቁመናዋን እንደምታጠናክር አስጠንቅቃለች። ይህ የቀረበውን ወታደራዊ በጀት የሀገሪቱ ተፎካካሪ ፓርቲዎችም እንዲደግፉ ጠይቃለች። ዛሬ የጀመረው የፈረንጆቹ 2026 ለታይዋን መልካም ዕድል ይዞ ሊመጣ እንደሚችል መገለጹን ከሀገሪቷ ፕሬዚዳንት ጽሕፈት ቤት የወጣው መረጃ ያመለክታል ሲል ፍራንስ 24 ዘግቧል።